አንድ ቀን ሲቀረው ቅቤ ያረኩት ያለሽ አንድ ቀን ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁልን ወይ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንዴት ናችሁ እናንተ? አፈጣጠንኩባችሁ። እንዴት ናችሁ? ያው እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ቪዲዮ ለየት የሚያደርገው በህይወት ላልተርፍ እችላለሁ። በህይወት ላልተርፍ እችላለሁ። ከበድ ያለ ነው፣ ውስጤ እየፈራ ነው። በእርግጥ ግን መስራት አለብኝ ይሄን ቪዲዮ። ምንድነው ዛሬ እንግዲህ ከዚህ በፊት ማለት ነው ጾም ላይ ሽሮ አብልቻቸው በቂቤ ነው ብዬ ነው የሆነ ሽሮ አብልቻቸው እንትን ብለውኛል፣ አብደውብኛል። የዛሬውን ለየት የሚያደርገው ምን እንደሆነ ታውቃላችሁ? ዛሬ ነገ ጾም ይፈታል። እነሱ ደግሞ እየጾሙ ነው ማለት ያው 16 ሁሉም ሰው የሚጾመው ጾም ነው እና እነሱ ደግሞ አይደራደሩም በ16 እና ወይኔ ያስፈራል። እንትን ነው ምሳ ከቅዳሴ በኋላ የት እንብላ ምናምን ነገር ሲሉ አረ እኔ ሰርቻለሁ ብያቸዋለሁ እና እኔ ደግሞ የሰራሁት ሽሮ የአትክልት ቅቤ አድርጌበታለሁ ማለት እንትኑን ቅቤ ማለት ነው፣ ጾም የሌለው ቅቤ። እሺ እሱን ቅቤ አድርጌበታለሁ እና ሽሮ ነው የሰራሁት እና አሁን ሲመጡ አቀርብላቸዋለሁ። አስቡት አንድ ቀን ቀርቶት ጾም ዛሬ ቅቤ ያበላዋችሁ ስላቸው ይገሉኛል። የባለፈው ምን አረጉኝ? ምንም አላረጉኝም። ዛሬ ግን አሳብዳቸዋለሁ። በእርግጥ ውስጤ ፍርሃት እኮ እያለው እና ግን ቢሆንም እወጣዋለሁ። እንግዲህ ሽሮ በቅቤያቸውን አበላቸዋለሁ። ዛሬ ከተረፍኩ ነው በኋላ ቻው ምላችሁ። ከተረፍኩ ካልገደሉኝ ነው። አብሶ ፊሽ ይገለኛል፣ እግዚአብሔርን ይገለኛል። እና ብቻ ውስጤ እየፈራ ነው። ቢሆንም ግን በድል እንወጣዋለን። እናንተ ደግሞ ሰብስክራይብ እያደረጋችሁ ፍቅር ቀንሳችኋል። ሲጀምር ሙሉ ቪዲዮ እያያችሁ አይደለም። ዛሬ ግን ያበደ ቪዲዮ ስለሆነ እስከ መጨረሻው ድረስ እዩ። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ናፍቆት ምሳን ወራት ነው። የጾመ ሰው የማይከበርበት ሀገር ምን ሆነሽ ነው? ለሽሮ ዘስፔስ ያረፍሩ ስጋለው እንዴ ስጋው አምጪ የእጇ እኔ ስገባ ነው የታጠብኩት። ማርያም አስታጥብኝ፣ የምሬን ነው። ፊሽ ሲጀምር ንጹህ ነው አጥቷል። አስታጥብኝ። ምን ችግር አለ? ኧረ ተነስና የምትታጠብ ከሆነ አስታጥብኝ። ምን ችግር አለ? አምጪው ለሻው ነው። ውይ ልፊና ትጥቦ በእናትህ ዮሬድ የሚጾም ሰው የማይከበርበት ሀገር አሚነኛል። እንዴ ማርማት እሺ ማርጋሪት ውይ ትክክል ይወደው እዛው በቃ አያገባም። ጥምቷል። እንብለዋ ጸልይና ምኑ ላይ ና አረበና ተንተና ምን ተቆጣ እና ቧንቧ ግዴታ መኖር አለበት። የት ሀገር ነው ቧንቧ? ይዊ ፋራ ማርያም ፋራ ምግብ እየበላ ቧንቧ ውሃ እኮ አለች ታች ማርያም ነን የበዛውስ መጣጣ ቢያል አይሽሮ ቲማቲም ምናምን ላደርግበት ነበረ። ከዛ በቃ ቲማቲም ድልህ ነው። ቲማቲም ስልስ አደርስም ብቻ ነው የሰራው። ያውና ተጠቀምና ብላ እበደርሳለሁ። እኔ ሽሮ ብቻ ሰራለ ምን ድልህ ነገር ጣለ ብታረጊበት ምን ችግር አለ? ትንሽ ነገር እንት ትቆያለህ። አንተ ብቁኝስ ምን ችግር አለ? የኔ አባት ርቦታል። አይጣፍጥም። ማርያም ይጣፍጣል። እንደዚህ ርቦኝ መጥቼ ቅጠል ዋማይነ አሪፍ ነው ግን የሆነ ቴስት አለው። ናቀመሰውስ ማን የሰራው?
ኧረ በእናትህ ዝም ብለህ ብላ በቃ። ምን ቴስት አለው ናፍቆት? ምን ሰራን ምን ነው ያለኩም ወይ እኮ እግዚአብሔር አይጣፍጥም። ኧረ ቴስት አለው። አንተ አልታወቀ ሽሮም አይደለም ሽሮ አይደለም። ምንድን ነው? በእናትህ ዝም ብለህ ብላ። መቼ ነው የምትበላው አንተ? ምንድን ነው ንቃት ነው? ሽሮ ስለሆነ ታሙን ካብላ ማለት ነው ካብላ የሆነ ግራ ገብቶታል። ምን ሆናችሁ ነው? ለምንድን ነው እንደዚህ የምትኮሳተሩት? ምንም አላለም። መስኪ በደንብ ምንም አላለኝም፣ ግን አልተመቸኝም። አይደለም ማለት ቴስት አለው። የሆነ ቴስቱ አይደለም እኔ ቀር እያለኝ ነው እየበላሁ ያለሁት። ደስ አላለኝም። እንጂ የሆነ ቅቤ ቅቤ ነገር ይላል ይላል ፊሽ ከመስ የሆነ ነገር አለው። ለምንድን ነው ለማበላው? የሆነ በስሱ የሆነ ነገር አለው። በደንብ አይታወቅም፣ ግን የሆነ ነገር አለው አይደል? ደብሯችሁ ነው ልክ ነኝ? አለው ይኸው ምንድን ነው ያለው? ዝም ብለህ ቴስት አለው። አይሸትም፣ ሽታ የለውም አይደለ? አዎ ማርያም ነው። ልክ ነኝ። የሆነ ቴስት አለው። ምንድን ነው? የሆነ ነገር አለው። ናፍቆት ጋር ነው እንግዲህ እንደዚህ የሚያረጋችሁ አይደለም። ምንድን ነው ማርያም ከቤት ነው የቅቤው ነው። ታዲያ ምን ችግር አለው? ነው ያለኝ የነበረው ትንሽ ቀዝቀዝ ስላለ ነው የቅቤው ቴስት የተቀየረው። የምኑ ቅቤ? ትንሽ ነው የቀዘቀዘው። ለዛውም ትኩስ ነው። ቅቤ ነው ኖርማል ቅቤ። ሽሮ በቅቤ እኮ ነው የሰራሁት። ምን ነው የምግብ ቅቤ ነው? ኖርማል ቅቤ፣ የምግብ ቅቤ። የአንድ እዚህ የአናት ቅቤ አይደለም መቼስ። ምን ነው ምን ሆነ ነው? ማርያም ቅር ያለኝ ምንድን ነው? ቅቤ ነው ኖርማል ቅቤ። የምግብ እንዴ በቃ ድግ ሁሌ በቃ ኧረ ይሰለቻል። እግዚአብሔርን ይሰለቻል። የምግብ ነው ቅቤ፣ የተነጠረ ቅቤ። የምግብ ቅቤ እመቤቴን በይ። አልተመቸኝም። ፊሽ ማርያም በይ። ማርያም በይ። ተቀየረ። ለምንድን ነው ነገ ጾም ማለት ነው? ዛሬ ጾም እኮ ነው። ነገ እኮ ነው የሚፈተው ጾም እኮ ነው። ታዲያ አንድ ቀን ምንድን ነው የምታሽቃብጡት? ኖርማል እኮ ነው። ለአንድ ቀን ምንድን ነው የምታሽቃብጠው? ምን ነው ኖርማል? ናፍቆት ነገ ይፈታል አይደል እንዴ? ነገ ከተፈታ ምን ችግር አለው? ዛሬ በቅቤ ይባል እኔ ማርያምን መጀመሪያም ተናግሬያለሁ። ማርያምን እኔ ቅር እያለኝ ነው። ይሄ ነገር የሆነ ነገር ነው። ቅር እያለኝ ነው እየጎረስኩ ያለሁት። ምን ችግር የለውም። ዝም ብላችሁ አካብዳችሁ። ኧረ አንቺ ጅል ነሽ እንዴ? እድሜ ልክሽ እንደተጃጀልሽ ነው እንዴ? ምን ችግር አለው? ችግሩን ንገረኝ። እሺ አለመብላት ይቻላል። ሰው ለሰው ሲያስቡለት ሲጀምር አይወድም። ችግሩ ምን መሰለሽ ነው? ማርያም ታደነ ፍሽ ማርያም ነኝ ማለት ኧረ ዞር በይ በእናትሽ። ምንድን ነው? ቀልድ ነው እንዴ? ሲጌታ ያዙ ምን ሆነሽ ነው? እንካ ሊያለቅስ ነው። አንቺ ማርያምን አያስቅም። እንደዚህ አይነት ነገር አያስቅም። ማርያምን እንደ 16 ቀን ሙሉ ተጾሞ አንድ ቀን ሲቀረው ቅቤ ያረኩት ያለሽ አንድ ቀን ለምን አትጾሚም? አንቺስ አንድ ቀን እኮ እኛ እንደምንጾም ታውቂያለሽ ነው። ዛሬ እኮ አሁን እኮ ዛሬ እኮ ማለት ነው እንትን ነው። በጣም እያሽቃበጥክ ነው እንዴ? የማን ሕግ አውጪ ነሽ አንቺ? የማን ሕግ አውጪ ነሽ?
እኮ የማን ጋውጭ ነሽ እኮ የማን ጋውጭ ነሽ? አንድ ቀን ይቀረው ምናምን የሚለጋለ የሚልጋለ ወይ የራሳችንን ሃይማኖት እኛ እናውቃለን አይደል? ለምን ነው ብለሽ ጠራሽ? መብቴ ነው። አንመጣም ማለት የራሳችሁ በጾሙ ኬት ያመጣሽው ቅቤ ነበር ሲጀምር ቤት ውስጥ ይሄ እንደነበረ ግልጽና ግልጽ ከሆነ ናፍቆት ልሜልክሽ የምትጃጃዩ በእግዚአብሔር አልበላም የምትሉ ከሆነ ላንሳው በላና እንዴ ከበላነው በኋላ አልበላም ብትሉ ማለት ብሎ አይቀረውም ታዲያ ብላ ፊሽ አንተ ኧረ ናፍቆት ማርያምን ወይ ሲጀመር ጾሙ ብታረጊ ችግር የለውም የሆነ ነገር አድርገን መጾሙን እንቀጥላለን። አንድ ቀን ሲቀረው አንድ ቀን ችግር አለ ወይ? ምንድነው ችግሩ? አንተ ያማል በእናትህ ተወኝ። ጅዝባ የትኛው አንቺ አንቺ ማንሽ ለምን ሊቃውንት ነሽ? ስለ ሃይማኖት አንቺ ነሽ የምትነግሪኝ? አንቺ ነሽ ወይ የምትነግሪኝ ስለ ሃይማኖት? አንቺ ነሽ ወይ የምትነግሪኝ ስለ ሃይማኖት? ችግሩ ምንድነው? ስለ ሃይማኖት አንቺ ነሽ ወይ የምትነግሪኝ እንዴ? አንቺ ነሽ የምትነግሪኝ ስለ እኔ ሃይማኖት? ስለ ራሴ ጾም አንቺ ነሽ የምትነግሪኝ? ብቻ ሃይማኖት አለ አንተ ምን አገባሽ? አንቺ ነሽ ወይ የምትነግሪኝ? አንቺ ነሽ የምትነግሪኝ ስለ እኔ ሃይማኖት? አንድ ቀን ቢቀር ምን ችግር አለ ታያለሽ እንዴ? ዛሬ ጾምን እንደመጣን እኮ ዛሬ ጾምን እንደመጣን እያየሽ አንድ ቀን ቢቀር ምን ችግር አለ ታያለሽ እንዴ? አትንተኝ ቋስራ ምናምን ቀን ጾምን ታውቂያለሽ እንዴ? ተተምረሻል አይደል? አንቺ ስላልጾም ሰው አይጾም ከበላችሁ ብሉ ካልበላችሁ አፈር ብሉ ማለት መጀመሪያ ቅቤ እንዳለው አትነበር አትራ አንዝሻል እኮ ማርያምን። ይሄ ብልግና ነው። ናፍቆት መድኃኒዓለምን ማርያምን ከአቅም በላይ ሲሆን ነው ሰው መናገር የሚከብድ ከአቅም በላይ ማለት ነው። ያኔ ተጃጃልሽ ብለህ ስላለፍሽ እንደገና መጃጃል አስፈለጋል ነው አይደፋችሁብኝ ይሻል በሽተኛ ነኝ እንደ አንተ ችግር የለውም ላንቺ ልጅ ነሽ ማርያምን። እኔ ከበድሽኝ በቃ ማርያምን። ሰው በገዛ ቤቱ ምግብ አቅርቦ እንዴት ለምን ቀራሽን? አትምታኝ አልመታሁሽም። እኔ መምታት አቅሙም የለኝም። አንቺ ሰይጣን እንዴ! ምን አይነት አጋንንት ነች እንደው። አትምታኝ ሂድ ከዚህ በቃ ገና ተፈጥፍሻለሁ። ቀኝ እጄ ምግብ ስለያዘ ነው። አሳይሻለሁ እንዴት እንደምን ይሄን በቃ በዛው ይዘው ሄዳል። ይሄ ደግሞ እንደ ኃይለኛ ሰው ሰይ ምናምን በእናትሽ ለምን አትመታኝም ነው? በግድ ነው ማርያም። በጣም ነው ያበሰበሳችሁ። ወደዚህ ሄድ በእናትህ። ለምንድን ነው የምመጣኝ? ሲጀምር በቃ ኩተይ ውጡልኝ ከፈለጋችሁ እንሄዳለን። በቃ ውጡልኝ። ደደብን አዎ ደደብን ይኖረደ ማላችሁ በቃ ተጃጃሉ። በቃ አለፈ እኮ አይደል? እንደገና አንቺ ምን ሆነሽ ነው? በግዴታ ሰው መሳሳት አለበት ነው? ሰው መጾም አይችልም? እኔ እንደደባ ምን አነሰሽ ነው? አንቺ ጅል ነሽ እንዴ? በቃ ጾም አንድ ቀን እንደቀረ እያወቅሽ ሳታውቂ ቢሆን እኮ ጥሩ እኮ እያወቅሽ እንዴት ሰው እያወቀው አንድ ቀን ነው የቀረው? ወደዛ አንሹሽ፣ ወደዛ አንሹ። ምግብ ወደዛ እህሉ ክብር ነው። ወደዛ አንሹ። ወደዛ አትበል እኮ ወደዛ አንሹ። ወደዛ አትበልኝ። እኔ እበላለሁ። አንሹ። እዚህ ፊት ለፊት አትበይ። ማንሹ ሂጂ። ዞር አድርጊ። እንደማልበላው ሳይሆን ቤት ውስጥ ዝም ብላችሁ ቆሻሻ አጣሩ እንዴ? አንቺን እጥልሻለሁ። ስርዓት ይኖራችሁ። ተከባብረን ብንኖር ይሻላል። አይ የምትሉ ከሆነ ደግሞ ያውቃለሁ ማረቆ ዋቀጥጥብኝ በእናትህ ወደዛ። ከዚህ በላይ ምን ልታረጊ ነው? ምን ሆነሽ ነው? ምንድነው? ሰለቸን እኮ ካንቺ ጋር እንደዚህ አይነት ነገር ማውራት። ባበላችሁ እድሜ ልክሽን አትሻሽ። አታቢን እኛ ለምን እንበላለን? አቢን ብለናል። ለማይነት አንተ ለምንድን ነው? አቢን ብለናል ወይ? አትንታኝ እኮ አቢን ብለናል። ለምንናል? አቢን ብለናል። አትንታኝ። አቢን እኛ ቸገረን፣ ብር አጣን፣ ውጭ መብላት አቃተን። አዎ እንግዲህ ቸገረን ናችሁ። ለዛም ሰይኝ መጽወትኳችሁ አለ
ደደብ ነው አይደል? አዎ አንቺ በጣም ጥሩ። ያም ደደብ አንተም ደደባ። እኔ ሁለታችሁ አንቺ ማርያም ሰይጣን ነሽ፣ አጋንንት ነሽ። ይሄ ደግሞ አጋንንት ነሽ። ሌላ ቢበላ አንተ ደግሞ ምን ችግር ማርያም ወይ ወተት ትበላለህ። ችግር መደረ አብረን እንበላለን። ከማን ጋር ዞር ነው? አትሄድም፣ ሲጀመር አትሄድም። ማለት መጣው አንዴ ለቀቂኝ፣ ለቀቂኝ ወጣለሁ እንጂ ምን ልታረግ? በጣም እየተፈታተነኝ ነው። ልታስፈልግ ነው? ምንድን ነው የምትለኝ አንተ? ቁጭ በል በቃ። ስለተማታ ወንድ ልጅ ነው ማለት? አዎ ወንድ ልጅ ነው። ጀዝባ ጀዝባ መች መጥቶሽ ገና አጋጭሽ። አትንካኝ አናተን ነው የምልህ። መቤቴን እያመመኝ ነው። ወደዚህ ሂድ በቃ። አትብላ ከፈለግ ሂድ በቃ። ወይኔ እናቴ ከብቶች ጋር ተቸገሩት። ማርያም ከዚህ በኋላ እንዳትመታኝ አንተ። ስነ ስርዓትህን ያዝ። እግዚአብሔርን እያመመኝ ነው። ንፍጣ እንታ ሩዛ ታዲያ ምን እንደምጠብቁ መጣሽ? አብረን እንበላለን እ አብረን እንበላለን። ብቻችሁን ቀይን አትስበር። ተሳክቶልናል። ቤተሰቦቼ ቀላሰላችሁ። እሺ ጉባታ ማና አንተ ማርያምን አውቄ ነው አልኩ። አንዴ ፋራ እግዚአብሔርን አውቄ ነው አንተ እኔ ምን አገባኝ? ዘናዊ ከተኩት ና ማርያምን እሺ አውቄ ነው ማርያምን ይኸውልህ ሰው እሺ ቆይ ልንገርህ ማርያምን እንዴ እናንተ ስታረጉኝ እናንተ ሰቀል ፊሽ ና ማርያምን አውቄ ነው የለበትም ቻው በቃ እኔ ምን አገባኝ? ሄደ በቃ ምንም ማድረግ አይቻልም። ማርያምን ሄደ ወደ ቤት ይመለሳል። ምን አገባኝ? ለማንኛውም ሰብስክራይብ እያደረጋችሁ